ብፁዕ ቅዱስ አባ ማትያስ፣ ብፁዓን አባቶች እንዲሁም የዚች ጥንታዊት ታሪካዊት እና የኢትዮጵያ ቅርስ የሆነች ቤተክርስቲያን ምእመናንና የአባታችን የመንፈስ ልጆች የሆናችሁ በዚህ ስፍራ የተገኛችሁ በሙሉ ሰላም እላችኋለሁ። በዚህ መልክ መገናኘት ደስታ የሚሰጥ ባይሆንም እንኳ ኦርቶዶክስ በችግር ቀንም ቢሆን በመከራ ቀንም ቢሆን ሩጫቸውን የጨረሱ አባቶች በመሸኘት ቀንም ቢሆን ታይቶ የማይጠገብ ታሪክ፣ ካልቸር፣ ዜማ፣ ማንነት ያላት ቤተክርስቲያን መሆኗን ለኔም ለማያውቁም ለማሳየት እድል ስላገኛችሁና ኦርቶዶክስን ደግመን እንድንወድ እንድናከብር ምክንያት ስለሆኑ አባታችንን ማመስገን እፈልጋለሁ። እንግዲህ ብፁዕ አባታችን እንደ ጥሩ አባት ሩጫቸውን ጨርሰው ወደሚወዱት ወዳገለገሉት አባታቸው ሄደዋል። ከሳቸው ጋር የነበረኝ የመጀመሪያው ግንኙነት በዋሽንግተን ዲሲ ነው። እሳቸው እንዲመጡ ከሌሎች አባቶችና ወንድሞች ጋር በነበረው ውይይት መጠነኛ ክርክር ነበር። አይሄዱም፣ ሌላ ጊዜ ይመጣሉ የሚል እና አባታችን ብዙ ሰው አይናገሩም ይላል። በወሳኝ ጊዜ እጅግ ድንቅ ንግግር ግን ይናገራሉ። የመዳን ቀን ዛሬ ነው ብለው የመዳን ቀን ዛሬ ነው፣ እናንተ ካልፈለጋችሁ አትሄዱም፣ እኔ ግን ከልጄ ጋር እሄዳለሁ ብለው የወሰኑት ብፁዕ አባታችን ናቸው። ያ ውሳኔ ዛሬ እሳቸውን በክብር ለመሸኘት ብቻ ሳይሆን እንዲህ ሰብሰብ ብለን ታሪክ ያለን ባህል ያለን የራሳችን ዜማ ያለን መቀበል፣ ማሳደግ፣ መጸለይ፣ መሸኘትም የምንችል ህዝቦች መሆናችንን ለማሳየት እድል ስለሆኑን አባታችን ነፍሳቸውን በሰላም ከአባታቸው ጋር እንዲያኖር በድጋሚ ምኞቴን ይገልጻል። እዚህ በነበራቸው ቆይታ እንደተገለጸው አልፎ አልፎ አባታችንን የመጎብኘት እድል አግኝቻለሁ። አባታችን እንደናንተ ሁሉ በእጅጉ በጸሎት ያግዙኝ ነበር፣ በእንባ ያግዙኝ ነበር፣ እንዲሁም በምክር ያግዙኝ ነበር። እሳቸውን ለማየት ሲሄድ ቢያንስ በእንባቸው ፍቅራቸውን ይገልጹልኝ ነበር። አልፎ አልፎም ፈታኝ ነገር ሲገጥመን መቼም አባት ነውና ቢሮ ድረስ እየመጡ ከወንድሞቻቸው ጋር በጽሁፍ ሐሳባቸውን፣ ጸሎታቸውን፣ ምክራቸውን በተደጋጋሚ ገልጸውልኛል። መልእክትም ልከውብኛል። ብፁዕ አባታችን ለኔ እንደናንተ ሁሉ የመንፈስ የጸሎት አባቴ ነበሩ። የዛሬው ሐዘን ልክ እንደናንተ የሚጋራው እና አባቴን እንዳጣው የሚሰማኝ መሆኑን ልገልጽላችሁ ፈልጋለሁ። ብፁዕ አባታችን እድለኛ ናቸው። ዘመናቸውን በሙሉ የሚያምኑትን አምላክ እና የሚወዷትን ቤተክርስቲያን በታማኝነት አገልግለዋል። መናገር ሲገባቸው ተናግረው፣ መጸለይ ሲገባቸው ጸልየው፣ መምከር ሲገባቸው መክረው፣ በአርሞና በጸጥታ መኖር ሲገባቸውም እንዲሁ በጸጥታ ኑረው በብዙ ያስተማሩን አባት ናቸው። ከኛ አባት እኔም እናንተም ልንማር የሚያስፈልገው ነገር ኦርቶዶክስ ከነቀኖናዋ ከነትውፊቷ ከነማይጠገብ ማንነቷ ለትውልድ እንድትሸጋገር ከግጭት፣ ከብጥብጥ፣ ከመሰዳደብ፣ ካላስፈላጊ ነገር ውስጥ ወጥተን ልክ እንደዛሬው በሚያስደንቅ በሚያስከብር ባህሏና ብቃቷ እንዲሁም ዜማዋ ሁሌም እያበራች እንድትኖር
በትብብር መንፈስ አብረን እንድንሰራ፣ በሰከነ መንፈስ አብረን እንድንሰራ፣ ያልተመቸ ጉዳይ እንኳን ካለ በጸሎት እንድናሳልፍ አሁን የጾም የጸሎት ጊዜ ስለሆነ ለሀገራችን ኢትዮጵያ እንዲሁም ለአባታችን የነፍስ ረፍት እንድትጸልዩ አደራ ልላችሁ ፈልጋለሁ። አባታችን ወደሚወዱት አባታቸው ሄደዋል። ነፍሳቸው በሰላም ከአባታቸው ጋር እንድትኖር እመኛለሁ። አመሰግናለሁ። ከከፍተኛ የስራ ጫና ላይ ነው ክቡር ጠቅላይ ሚኒስትር የመጡ። አሁን ወደ ክቡር አስከሬኑ በመሄድ የአበባ ጉንጉን ያነራሉ። ሀዘናቸውንም በመጽሐፉ ላይ ይገልጻሉ። ከዚሁ በማያያዝ ይህ መርሃ ግብር እጅግ የሰመረ እንዲሆን አጠቃላይ ወጪውን ችሎ በክብር ከንቲባችን በወይዘሮ አዳነች አቤቤ ትዕዛዝ የአዲስ አበባ ከተማ አስተዳደር ይህንን መርሃ ግብር ስላዘጋጀልን በቅድስት ቤተክርስቲያን ስም ከልብ እናመሰግናለን። መልካም የሆነ ስራ ሰርተውልናል። እንግዶቻችንን ካስተናገድን በኋላ የኛ መርሃ ግብር የሚቀጥል ይሆናል። የሰንበት ትምህርት ቤት ተማሪዎች፣ የማዕከላዊ ሰንበት ትምህርት ቤት ተማሪዎች ዝማሬያችሁን ማቅረብ ትችላላችሁ። ወቅዱስ መርቆሬዎስ